ከዚህ ሲዝን ሊቨርፑልን ለኛ በጎ ነገሩ አንድ በቃ በእድላችንም ቢሆን አውሮፓ ቻምፒየንስ ሊግ መሳተፋችን ነው። ይሄን አመት ዳግም ማስታወስ አልፈልግም ሊቨርፑልን ከምሬን ነው የምላችሁ። በቃ እንኳን ተጠናቀቀን ያልኩኝ ግን ለነዚህ ሁለት ተጫዋቾች ስል እግዚአብሔርን ባያልቅን ያልኩት ሞሳላ ያለቀሰ ወጣ። ኧረ እባክህን ስሎት ምን አለ ምን አመጣ እስቲ ፍሪፖንግ በዛ ሰዓት ቀይሮ ምን አለ ምርጥ ነበር ተጫዋች። ምን ለምን መቀየር አስፈልገ? ዛሬ መሐመድ ሳላህ እያለቀሰ ነበር የወጣ። እግዚአብሔርን ነው የምላችሁ። ሁለቱንም እናመሰግናለን። ትልቅ ሌጀንድ ተጫዋቾቻችን ናቸው። እኔ በሊቨርፑል ቤት ይተካሉ ብዬ ማላስባቸው በተለይ መሐመድ ሳላህ የሚተካ ተጫዋች ይኖራል ሊቨርፑል ላይ አላውቅም። ብቻ ግን በጠንከር ነው ሊቨርፑልን በሄዱበት ሁሉ መልካሙን ሁሉ ቸሩን ሁሉ ይቅጠማቸው። ሁሌም በልባችን ይኖራሉ እነሱ ሁሌም ሁሉ ነበረው ካለው ሊቨርፑል ላይ አንዳቸው ወተናል። በዛሬው ቀን ሞሳላን መቀየር ነበረ። በአንተ ንፍጣሚውን ካሰልጣኝ እኔ ምን እንደማረገው ማለት ነው። አንተ የህይወቴ ልብ ድካም ነው። አንተ ማለት የህይወቴ ልብ ድካም ማለት ነው። በዛሬው ቀን ምን ያለ 90 ደቂቃ ተጫውቶ ቢወጣ በእግዚአብሔር እየሸኘነው ነው አይደለ? 90 ደቂቃ ተጫውቶ ቢወጣ ምን አለበት? ዳፖ አንተ ባዶ ጎል በመሳት ሲጀመር አንተ ተጫዋች አይደለም። ውጣና በእናትህ ወይ እንደ ሌሎቹ ወይ ሞዴል ሁን። ለሞዴልነትም አትሆንም። ወይ ኩሊ ወይ ተሸከምና ገላግለን በእግዚአብሔር አንተ ሰውዬ ወይ ኳሱን በስርዓት ተጫወት። ባዶ ጎል እንዴት ትሰጣለህ? ባዶ ጎል በመሳት ለማንኛውም ቻምፒየንስ ሊግ ገብተናል። ዋናው እሱ ነው። ዛሬ የተረገመ የህይወቴ የተረገመ ቀን ነው ዛሬ በእውነት ጀማው የፈራነው ቀንም ደርሶ ዛሬ ሌጀንዳችንን ሞሳላ እና አንዲ ሮበርትሰንን ሸኝተናል። ዳግመኛ ላይ መልሱ ጀማው ሌጀንዶቻችን ነው። የፕሪሚየር ሊግ ሌጀንድ የሊቨርፑል ብቻ አይደለም፣ የፕሪሚየር ሊግ ሞሳላ ምን አይነት ኬሪር ነበር በሊቨርፑል ቤት ምን አይነት ኬሪር! 2 ፕሪሚየር ሊግ፣ 2 ካራባው፣ 1 ኤፍኤ ካፕ፣ 1 ቻምፒየንስ ሊግ። የማንቸስተር ዩናይትድ አባት እንዲህ እየለጠለጠ እያስደሰተኝ አንጀታችሁ ቅጥል ያደረገልኝ የማንቸስተርን ምን አይነት ኬሪር ነው! ስንት ደስታየን በሞሳላ በአንዲ ሮበርትሰን በሄዱበት ይቅራቸው ጀማው። የሚገርሙ ሌጀንዶች የፕሪሚየር ሊግም የሊቨርፑልም ሁሌም በውስጣችን ውስጥ ይኖራሉ። ሞሳላ ኢጂፕሽያን ኪንግ ማንቸስተር እየጠለጠ አስደስቶኝ ምን አይነት ኬሪር! በስተመጨረሻም ፕሪሚየር ሊጉ ተጠናቀቀ። የመጨረሻ የፕሪሚየር ሊግ ጨዋታችንን አንዳቻ በሆነ ውጤት አጠናቀን በክብር 2 ሌጀንዶቻችንን መሐመድ ሳላህንና ሮበርትሰንን ሸኝተናል ማለት ነው። መሐመድ ሳላህ በሊቨርፑል ማሊያ የመጨረሻውን አሲስት አድርጓል ማለት ነው። የሽኝት የመጨረሻው አሲስት ማለት ነው። እንግዲህ ከሮቦ ጋር ከላይ በምታዩት መልኩ በፍቅር ተቃቅፈው እኛንም ተሰናብተውናል ማለት ነው። 2 ውድ ተጫዋቾቻችንን በሚቀጥለው ሲዝን አናያቸውም፣ ግን ቢሆንም ለነሱ መልካሙን ሁሉ እንመኝላቸዋለን። ለኛ ትልቅ አስተዋጽኦን ያደረጉት በሊቨርፑል ማሊያ መቼም ልንረሳቸው የማንችላቸው 2 ድንቅ ተጫዋቾቻችን ናቸው ማለት ነው። እንግዲህ ሊቨርፑል በደከመ ሲዝንም ቢሆን ቻምፒየንስ ሊግ አረጋግጦ እንግዲህ የነገስንበትን መድረክ ቀጣይ አመት ፕሪሚየር ሊጉንም በልተን የነገስንበትን መድረክ በጥሩ ፐርፎርም አድርገን ቻምፒየንስ ሊጉንም ፕሪሚየር ሊጉንም እንደምናሳካ ተስፋ አደርጋለሁኝ። አሁን ስለ ሮቦ ቪዲዮ ስሪ ስለሳ ምን ብዬ ልስራ ማለት ከዚህ በላይ መጉደል የለም። ምን ብዬ ልስራ? አሁን ይሄን ራሱ ምሰራላችሁ በቃ ኮሜንት ስለተደጋገመብኝ ነው። ምን ብዬ ነው ምሰራው? ሁላችንም እነሱ ናቸው ለኛ ከተስፋ እስከ ውጤት የነበሩ ተጫዋቾቻችን፣ የባሽ ተጫዋች የነበሩት እነሱ ናቸው። እንዴ ሁሉም ሄዶ ካፒቴን ብቻ ነው የቀረው። ማን ድጋሚ ራሱ እኮ ለማሰብ በጣም የሚያስፈራ ነገር ነው። እንኳን ቪዲዮ ለመስራት በጣም ነው የሚያስፈራው። ከዚህ ደግሞ ቀጥሎ ምን እንደሚያስፈራ ይንገራችሁ። ዘንድሮ ያሳለፍነው እነዚህን የመሳሰሉ ልጆች ይዘን ያሳለፍነው መጥፎ ሲዝን ችግር የለውም በቃ እሺ ኢትስ ፋይን። እኔ የሚመጡት 5 እና 6 አመታት በጣም ነው የሚያስፈራኝ። ማርያም እኔ ጃኒ የክለብ የባሽ ተጫዋች አላ ደም ያለው ተጫዋች ከዛ ደግሞ ይሄ ከልጆቹ ጋር በደንብ የሚዋሃድ አሰልጣኝ እንተንም እኔ ጃኒ ቀጣይም ሲዝኑ የመጨረሻ ጨዋታችንን ዛሬ አይተናል። ሊቨርፑል ሻምፒዮንስ ሊግ ገባ። ያሲን መቸን አርሰናላውያን እንኳን ደስ ያላችሁ ሁላችሁ። ብቻ ኮፒ ሊንክ እና ሼር አድርጉት። በጣም ደብሮኝ ነው ይሄን ቪዲዮ እየሰራው ያሉት መብርሃንን ሞሳላ ያላሳየን ሮቦ ሁሌም ትችላላችሁ። እናቴ ንምር በልፋት ትኖራላችሁ። በጣም
ስሜት የሚያስቀና ሞሳላ ለእኛ ምን እንደሆነ ማንም ያውቃል። ሞሳላ አሲስት አድርጓል። ምናልባት የመጨረሻ አሲስቱን ዛሬ ሰጥቷል። በጆንስ ጎል ሊቨርፑል 1-0 እየመራ ነው። ሲቲ ደግሞ ከአስቶን ቪላ ጋር አቻ ስለሆነ ሁላችንም ለሲቲ እየቋጠርን ያው አራተኛ እንድንሆን ማለት ነው። ሞሳላ በጣም እንወድሃለን። እግር ኳስ እንደዚህ ነው ያራዳ ልጆች። ለአንደኛው ደስታ ለአንደኛው ሀዘን መስጠት የህይወት መስተጋብሩ ነው። እግር ኳስ ላይ በአግባቡ ይሰራል ማለት ነው። ለዘመናት በደስታ ደጋፊዎችን ሲያንበሸብሽ የነበረው ፕሪሚየር ሊጎቹ ላይ ብዙ ሪከርዶችን ሰቅጣጭ ዘግናኝ ሪከርዶችን ሲሰራ የነበረው ፔፕ ጋርዲዮላ እንግዲህ በአመቱ መጨረሻ ካስደናቂው ተጫዋች በርናንዶ ሲልቫ ጋር አብሮ ከማንቸስተር ሲቲ እንደሚለቅ ተነግሯል። በሌላ በኩል ደግሞ ለ3 ዓመታት እንግዲህ ሚዜ ነው ሲባል የነበረው የሚኬል አርቴታ ሰራዊት ደግሞ የእንግሊዝ ፕሪሚየር ሊግን አንስቶ ጮቤ እየረገጠ ይገኛል። አራዳ ልጆች በዚህ በኩል ደግሞ ወደ ሊቨርፑል አምርተን በፕሪሚየር ሊጉ ታሪክ እንግዲህ ሌጀንድ ተብሎ እስከ መወራት የደረሰው መሐመድ ሳላን ሸኝቶ በአምባ ከአንዲ ሮበርትሰን ጋር መጨረሻ ጨዋታቸውን ማድረግ ችለዋል ማለት ነው። እዚህ ጋም ደግሞ ወደ ታች ስንወርድ ደግሞ ካዝሜሮን ሸኝተው ማንቸስተር ዩናይትዶች የቡርኖ ሪከርድ መዝረበር ቢያስደስታቸውም አዘናቸውን እየተካፈሉ ይገኛሉ። ተጫዋቾች እንግዲህ መለያቸው ጊዜ ሲደርስ የሚታወቅ ነው። እጅግ በጣም ልብ ሰባሪ ነው። በዚህ በኩል እንግዲህ ኤንዞ ፈርናንዴስ ከቼልሲ ጋር እንደሚለያይ እየተነገረ ይገኛል ማለት ነው። በአንድ በኩል ደስታ፣ በአንድ በኩል ሀዘን ግዴታን ያራዳ ልጆች። ይህ እግር ኳስ መሰረታዊ አካሄድ ነው።